የኢትዮጵያ ብሔራዊ ባንክ በ2015 መጨረሻ የዋጋ ንረትን ለመቆጣጠር በሚል በባንኮች የብድር ስርጭት ላይ ገደብ ማስቀመጡ ይታወሳል። በወቅቱ ባንኮች በዓመቱ የሚሰጡት ብድር ቀደም ካለው ዓመት ከ14 በመቶ እንዳይበልጥ ነው ገደብ የተቀመጠው። ታህሳስ 2017 ላይ ደግሞ የብድር እድገት መጠኑ ላይ የተጣለው ገደብ ከ14 በመቶ ወደ 18 በመቶ ከፍ እንዲል ተደርጓል። ባለንበት የ2018 የገደብ ጣሪያው ከ18 በመቶ ወደ 24 በመቶ ከፍ ብሏል። የገንዘብ አስተዳደሩ የተረጋጋ ሆኖ እንዲቀጥል በማድረግ የዋጋ ግሽበትን ለመቆጣጠር የተቀመጠ ገደብ መሆኑ ተጠቅሷል። በባንኮች የብድር መጠን ላይ የተቀመጠው ይህ ገደብ ያመጣቸውን ውጤቶችና ያስከተላቸውን አሉታዊ ተጽዕኖዎች ለማወቅ ሁለት የዘርፉ ባለሙያዎች ያካሄዱትን ጥናት ውጤት ይፋ አድርገዋል። ጥናቱን ያካሄዱት የፖሊሲ ኢኖቬሽን ምርምር ማዕከል ባልደረቦች የሆኑት ዶክተር የጸዳው እማኝና ዶክተር ታደለ ፈረደ ናቸው። ከተመራማሪዎቹ አንዱ የሆኑት ዶክተር ታደለ ፈረደ በግኝቱ ዙሪያ ማብራሪያ ሰጥተውናል። ገደቡ በተወሰነ መልኩ የዋጋ ንረትን እንደቀነሰ በጥናቱ መታወቁን ነግረውናል። እንደተባለው የዋጋ ንረትን በተወሰነ መልኩ የመቀነስ አዝማሚያ ያየነው በእኛ ጥናት። ምክንያቱም በኢኮኖሚው ውስጥ የሚዘዋወረውን የገንዘብ መጠን እድገት የሚወስን ስለሆነ ብሔራዊ ባንክ መጀመሪያም ካሰበው ጋር የሚሄድ ነገር ነው። ገደቡን ተከትሎ በኢትዮጵያ የገቢና ወጪ ንግድ መካከል የሚታየው ጉድለት የተወሰነ የመጥበብ አዝማሚያ ማሳየቱን ዶክተር ታደለ ተናግረዋል። የንግድ ጉድለቱ የመጥበብ አዝማሚያ ያሳየው ግን ኢትዮጵያ የምትልካቸው ምርቶች በዝተው ሳይሆን በገንዘብ እጥረት ምክንያት ከውጭ የሚገቡት ቀንሰው ነው ብለውናል። ነጋዴዎች ሁለት አይነት ናቸው። አንዶቹ ወደ ውጭ የሚልኩ ናቸው፣ ሌላኛው ደግሞ የሚያስመጡም አሉ። አንዱ ጥቅሙ ደግሞ የዚህ የብድር ምጣኔ የሚወስነው መመሪያ ተግባራዊ ከሆነ በኋላ የንግድ ሚዛኑ መሻሻል ያሳየው ግን ምንልከው ምርት በዝቶና አድጎ ሳይሆን በውጭ የሚገቡት ምርቶች በመቀነሳቸው ነው። ምክንያቱም በቂ ብድር ማግኘት ስለማይቻል በዛ ምክንያት ወደ ሀገር ውስጥ የሚገቡት እቃዎች ላይ ከፍተኛ የሆነ ቅናሽ በማሳየት የንግድ ሚዛኑን ጥሩ እንዲሆን አድርጎታል። በተወሰነ መልኩ ገደቡ ያስከተለው ሌላኛው አሉታዊ ተጽዕኖ ኢንቨስትመንት እንዲቀንስ ማድረጉ ነው ሲሉ ዶክተር ታደለ ተናግረዋል። ባንኮች በገደቡ ምክንያት የሚፈለገውን ያህል ብድር ለኢንቨስትመንት መስጠት ባለመቻላቸው የመጣ ተጽዕኖ እንደሆነ ጠቅሰዋል። ይሄ የብድር እድገትን ጣሪያ የሚወስነው መመሪያ ተግባራዊ ከሆነ በኋላ የባንኮች የማበደር አቅም ተወስኗል። እንደፈለጉ ማበደር አይችሉም እንደ በፊቱ። ይሄ ደግሞ የግሉን ዘርፍ ኢንቨስት እንዳያደርግ ያግደዋል ማለት ነው። ባንኮች በሚፈልጉት መጠንና ወቅት ለግሉ ዘርፍ ወይም ለኢንቨስትመንት የሚውለውን ነገር ማቅረብ አይችሉም ማለት ኢንቨስትመንትን ጎድቷል። እንዲሁ በቁጥር እንኳ ብንወስደው የ24 በመቶ የብድር እድገት ምጣኔ በኢንቨስትመንት ላይ ያመጣው ለምሳሌ ኢንቨስትመንትን በ0.18 ቀንሶታል በመቶ ማለት ነው። ከፍተኛ ተጽዕኖ ያመጣው 14 በመቶ የነበረው ነው። ምክንያቱም 14 በመቶ የነበረው የብድር ጣሪያ እድገት ከፍተኛ የሆነ ብድር ነው የሚገድብ ነው። ባንኮች የሚሰጡትን ብድር በከፍተኛ ሁኔታ የሚገድብ ስለሆነ ኢንቨስትመንትን ጎድቷል በከፍተኛ ሁኔታ። ይሄ ደግሞ ከስራ ፈጠራ ጋር የሚያዝ ነገር ይኖራል። ኢንቨስትመንት ከሌለ ስራ ዕድል ሊፈጠር አይችልም። የኢንቨስትመንት መቀነስ ደግሞ ጥቅል ሀገራዊ ምርት ወይም ጂዲፒ ላይም መቀነስ እንዲታይ ማድረጉ አይቀርም የሚሉት ተመራማሪው ዶክተር ታደለ በተግባርም የታየው ይኸው እንደሆነ ተናግረዋል። ገደቡ 24 በመቶ እንዲሆን ከተወሰነ በኋላ ጥቅል ሀገራዊ ምርት በ0.1 በመቶ ቀንሶ ታይቷል ብለውናል። ጂዲፒን ወይም አጠቃላይ የሀገር ውስጥ ምርትንም ጎድቷል። ጠቅላላ የሀገር ውስጥ ምርት ለምሳሌ በ0.1 በመቶ አሁን ባለው በ24 በመቶ ተግባራዊ ከሆነ በኋላ በ0.1 በመቶ የሀገራዊ ምርትን እንዲቀንስ አድርጎታል። ኢንቨስትመንት ቀነሰ ማለት ዞሮ ዞሮ ወደ ጠቅላላ የሀገር ውስጥ ምርት ወይም ጂዲፒ የምንለው ነው ጉዳት ያመጣል ማለት ነው። ጠቅላላ የካፒታል ኢንቨስትመንትን ስናየው የፕላንና ኢኮኖሚ ሚኒስቴር የሚያወጣውን የአጠቃላይ ኢንቨስትመንት የግሉንም የመንግስቱን ጨምሮ ከአጠቃላይ ከሀገር ውስጥ ምርት ድርሻ እየቀነሰ ነው የመጣው። ይሄም አንዱ ምክንያት ሊሆን ይችላል። ባንኮች በተፈለገው መጠንና ጊዜ ብድር አለመስጠት መቻል። ተመራማሪዎቹ በባንክ የብድር መጠን ላይ ገደብ ከማስቀመጥ ይልቅ ቢወሰዱ ያሏቸውን ሌሎች የገንዘብ ፖሊሲ አማራጮችም ጠቅሰዋል። ቦንድና የመንግስት ግምጃ ቤት ሰነድ ከነዚህ መካከል እንደሆኑ ተናግረዋል። ኢንቨስትመንትን የሚጎዳ ከሆነ አጠቃላይ የኢኮኖሚ እድገት የሚጎዳ ከሆነ ምናልባት ብሔራዊ ባንክ ሌላ አማራጭ
የብድር ምጣኔን እድገት ከመወሰን ይልቅ ሌላ ገንዘብ ፖሊሲ አማራጮችን መጠቀም ቢቻል ዞሮ በኢኮኖሚ ውስጥ ያለውን የገንዘብ መጠን የሚሰራጨውና የሚዘዋወረውን የገንዘብ መጠን ለመገደብ ስለሆነ ሌሎች አማራጮች አሉ። ቦንድ፣ ትሬዠሪ ቢል እንደዚህ አይነት ነገሮችን በመሸጥ የሚዘዋወረውን ገንዘብ መጨመር መቀነስም ይቻላል። የብድር እድገት ጣሪያን ከመወሰን ይልቅ ሌሎች አማራጮችን ቢወሰድ የተሻለ አማራጭ ይመጣል የሚል የምክር ሀሳብ ነው ያለን። ይህንን ቶሎ ብሎ አንስቶ ሌሎችን የገንዘብ ፖሊሲዎችን ተግባራዊ ቢደረጉ የተሻለ አማራጭ ይሆናል የሚባለውንም የዋጋ ንረቱን ለመቆጣጠር በተለይም ደግሞ ኢንቨስትመንት እንዳይጎዳ፣ የኢኮኖሚ እድገቱ እንዳያቀጭጨው ያግዛል ማለት ነው። ገደቡ በቅርብ ጊዜ ስራ የጀመሩ ባንኮች የማበደር አቅማቸውን በማሳደግ ትርፋማ እንዳይሆኑም አድርጓቸዋል ተብሏል።